ጽናትና ኪራ ዛሬ እንግዲህ ብር አምባውን ሰባብረውታል ማለት ነው። የዛሬው በቃ ምን ልበላችሁ፣ የዛሬው ደስታቸው ጭራሽ ወደር የለውም። ለዚሁ ነበረ ስትፍጨረጨሩ የነበረው እንግዲህ አከተመ ሁሉም ነገር ማለት ነው። በቀጣይ ደግሞ እንግዲህ አርግዣለሁ ብላ ትመጣለች ጽናት ታያላችሁ። ምክንያቱም እንግዲህ የተደረገውን ነገር አይታችኋል። ዛሬ ብር አምባው ተሰባብሯል። ነገ እንግዲህ ጫጉላ ዱባይ ይሄዳሉ ወይ ደግሞ ቱርክ እንዳና አብረሽ ዱባይ እነሱ እንኳን ያው የመዳም ቅመሞች የላቸውም። ሆኖም ሳለ ግን እንግዲህ ዛሬ ኪራና ጽናት አዳምሽ ዛሬ ነው ዛሬ አለ ናሆሜን ያሳቀኝ። እውነት ናሆም እንዴት እንደሚያሰቀኝ እንደው አትጠይቁኝ በእውነት። እነሱ ግን እስካሁን እንግዲህ ምንም ያደረጉት ነገር የለ። በጣም ስርዓት ባለው ነገር ነው እየሰሩ ያሉት ናሆምና መራዊት ማለት ነው። እንደዚህ ተገላልጦ መተኛት ምናምን ነገር ማፊ በቃ ስርዓቱን በጠበቀ ነው። እንግዲህ ጽናትና ኪራ ዛሬ እንዳያቸዋቸው ነው። ሊስማት ጠጋ ሲል ላይ ትንሽ ጊዜ መቆየት እፈልጋለሁ ስትለው ያው ቃሏን አከበረላት። ያ ቃሏን ማክበሩ በጣም አስገረማትና ብዙ ጊዜ ፈትኛለሁ፣ ፈተናህንም ደግሞ በትክክል ተወጥተኸዋል ብላ እንግዲህ ደስ አላት ማለት ነው። አዎ ግዴታ ማክበር አለብኝ ቃልሽን፣ ስለዚህ አንቺ በፈለግሽው ቀን ይሆናል ሁሉም ነገር ሲላት፣ ዛሬም ቢሆን አላለችም። ታዲያ ዛሬ ከሆነ ለምን ተደረደርሽ? ከመጀመሪያ ተይ እንጂ ጽናቴ። አዎ ሲላት ምንድን ነው ያልሽው አላት። ዛሬም ቢሆን የምርሽን ነው? ሀዳ ኪራ የሚፈልገው ይናል አይደል እንዴ? ጉድ እኮ ነው ወንድ ልጅ እንኳን እንደዚህ ብለሽ ደግሞ አንቺ። ለማንኛውም ፍቅራችሁ በመመለሱ በጣም ደስ ብሎናል በእውነት። ኪራ በተለይ በጣም ተጎድቶ ነበረ። ምክንያቱም ምንም በማያውቀው ነበር እየተጎዳ የነበረው። አሁንም ደግሞ ዋነኛው አንደኛው ጉዳይ አለ ያልተነገረው ነገር፣ እሱም ደግሞ የእናቱ ነገር ነው። ማንም ሰው ሚስትም ሆነ ባል ይሄዳል፣ ሌላ ባል ይመጣል፣ ሚስትም እንደዛው። እናት ግን በምንም የማትተካ ምትክ የሌላት ናትና እንግዲህ የእናቱን ጉዳይ ሲሰማ ምን አይነት ነገር እንደሚፈጠርበት አላውቅም፣ ወይ ደግሞ አይነግሩትም ብዬ አስባለሁ። ሳስበው ድራማቸው ሊያልቅ መሰለኝ። ግን ለምን እንደዚህ ያፋጠኑት ታዲያ? ማለት ብቻ አላውቅም። ያቺ ሀናን ካወቃችኋት እሷም ቤቱን ለቃ ባሏ ወደ ውጭ ሄደዋል። እሷም ደግሞ ባሏን ተከትላ ወደ ውጭ ልትሄድ ነው ማለት ነው። ድራማቸው ሊያልቅ ይመስለኛል ሳስበው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ አልሐምዱሊላህ። ጽናትና ኪራ ዛሬ እንግዲህ አለምሽ ዛሬ ነው ዛሬ ተባብለዋል ማለት ነው። እንግዲህ ዛሬ እንዳያቸዋቸው በጣም በደስታ ውስጣቸው ተሞልቷል። እንግዲህ ኪራ ካሁን በኋላማ እንዴት እንደመንከባከባት ምናምን እያለ እንግዲህ ለናሆሜ እየነገረው ነበር። ናሆሜ የሆነ ነገር ልነግር ነበረ ዛሬ ሲለው፣ ምንድን ነው ሲለው፣ እኔና ጽናት እኮ አንድ ላይ አደርናል። ታዲያ እናንተ አንድ ላይ የምታሩ ዛሬ ነው እንዳለ ኪራ ናሆሜ፣ ኧረ አይደለም አንድ ላይ አደርን ስል አደረግን እኮ አለ። አትለኝም? የምሬን ነው። ጽናት ለካ በእኔ ላይ ይሄን ያክል እምነት ነበራት ምናምን እያለ እንግዲህ ተገረመ። እንግዲህ ዛሬ የእውነት በጣም ነው ደስ የሚሉት። ማለት ፍቅራቸው በመመለሱ ደስ ብሎኛል እውነት ለመናገር። ለዚህ ነበረ መከራቸውን ሲበሉ የከረሙት። ሁሉም ነገር ተስተካከለ። ደግሞ ሲቀጥል እንግዲህ ሰኒዬ የእህቷ አማት እያስፈራራቻት ትገኛለች። የልጄን ህይወት እንደነጠቀችኝ እሷንም ህይወቷን ነው የምነጥቃት፣ እንደዚህ ያልተዋትም። በስልክ ቀጥቅጠው ሲያቅታቸው ከዛም ደብዳቤ ጽፈው እቤት አስቀመጡላት። ያ ደብዳቤም ጓደኛዋ መስለን ገብተን አሰቃይተን ነው የምንገላት እህትሽን፣ የልጄን ህይወት እንደነጠቀች የእሷንም ህይወት እነጥቅልሻለሁ እያለች እንግዲህ እያስፈራራቻት ትገኛለች ማለት ነው። ምን ላደርግ እኔ ብቻዬን እዚህ ጥላኝ እሷ የራሷን ህይወት እየኖረች ነው እያለች እንግዲህ በራሷ እየተበሳጨች ትገኛለች። ብቻሽን ከምትሆኚ ለምንድነው ጓደኛ ወይም ፍቅረኛ የማትይዙ ሲሏት መራዊትና ጽናት፣ እኔ ፍቅርም ሆነ ምንም እንዲኖረኝ አልፈልግም፣ ቀለበት ራሱ በራሴ ገዝቼ ነው ያደረኩት ብላለች ከዚህ በፊት። ምክንያቱም ወንዶች እንዳይጨቀጭቋት እና አሁን ላይ ለወንዶች የማሳየው ፊት ኮሶ ፊት ነው ስትል ደግሞ እሱ ምን አይነት ፊት ነው አለች መራዊት። እሱን ለወንዶች ብቻ ነው ለእናንተ አይደለም የማሳየው አለች ማለት ነው። ፍቅር ለኛ ቤት ጥሩ አይደለም፣ ፍቅር ማለት ለኛ ቤት ገዳይ ነው። ስለዚህ
ከዚህ ውስጥ አውጡኝ፣ ሌላ ወሬ ካላችሁ አውሩኝ ብላቸው ጥላቸው ወጣች ማለት ነው። እንግዲህ እንደምንም ብለን ወደ ራሷ እንድትመለስ እናደርጋታለን እያሉ እየተነጋገሩ ይገኛሉ። የመራዊት አማትም ደግሞ መሩዬን ወዳታለች። ነገር ግን መራዊት ደግሞ ህመሜን ብትሰማ ከልጄ ራቂ ብላ ትለኛለች እያለች ራሷን እንትን እያለች ትገኛለች። መራዊት ደግሞ ብትሰማም ችግር የለውም አንቺ ብቻ በፈጣሪሽ ተማመኝ፣ የማይጥለው ጌታ እሱ ነው፣ ያመናል፣ ይምረናል እሱ ማለት ነው። ብቻ ወደ ፈጣሪ የተዘረጋ እጅ መቼም አፍሮ አይመለስም እና ባዶን አይመለስም። ስለዚህ በፈጣሪሽ ተማመኝ ትድኛለሽ ማለት ነው መራዊት። ይሄ የሐኪሞቹ አሉባልታ እዛው ይቅር። በእንደዚያ ቀን ነው ቀነ ቀጠሮሽ ይሄን አክል ነው የምትኖሪው እንዴ? እነሱ እኮ ፈጣሪ አይደሉም። ከፈጣሪ በታች የተሰጣቸው እውቀት አለ። ነገር ግን ደግሞ አንድ አላህ ብቻ ነው የኛን ህይወት መግደልም ማዳንም የሚችለው እሱ ብቻ ስለሆነ በሱ ተማመኝ ልልሽ እፈልጋለሁ በፈጠረሽ ጌታ። ሲቀጥል ፍቅራቸው በጣም ነው የሚያስቀናው። ናሆሜና መራዊት በጣም ደስ የሚሉ ስርዓት ያላቸው፣ አለባበሷ ጀምሮ በጣም ደስ ትለኛለች መራዊትዬ። እንግዲህ ፍቅራቸው በጣም ነው የሚያስቀናው። እናቱም እንግዲህ ልጅ እንዲወልድ ትፈልጋለች። እኔ ለራሴ ገና ልጅ ነኝ፣ የምን ልጅ ነው አለ ናሆሜ ማለት ነው። አንተ ሄድ ከዚህ ተጨማለቅ እያለችው እንግዲህ ልጇ እነ ኪራ ቤትም ኪሩቤል በግድ ወደ ቤታችን ጎራ በይ ማሚ፣ ቤቴን እኮ እዚህ ከገባው አይተሽው አታውቂም ብሎ ለጽ ደውሎ እንግዲህ ምሳ እንድትሰራ አዝዛት። ጽናትም ምሳ ሰራች፣ ቡና አፈላች፣ ሴትዮቱም ቡናውን ጠጣች፣ ተጨዋወተች፣ ምክርም ለግሳቸው ተመልሳ ወደ ቤቷ ሄደች ማለት ነው። እንግዲህ ለገባው ይገባዋል፣ ያ የእሷ ምክር ማለት ነው። እነ ኪራም እንግዲህ እሷን ከሸኙ በኋላ ብራምባውን ለመስበር ዝግጁ ሆኑ ማለት ነው። አይዳ ያሉ አይ ጽናት እንግዲህ እስካሁን ኪራን የገፋሁት እስካሁን ያሰቃየሁት በጣም ይቆጨኛል እያለች ትገኛለች ማለት ነው። ምን ይቆጭሻል? ዛሬማ አለምሽን አሳይቶሽ ጉድ እኮ ነው። አንተ ክፉ አታናግሪኝ ጽናት፣ ታይ እና ለማንኛውም ፍቅራችሁ በመመለሱ በጣም ደስ ብሎኛል። የሆነ ደስ ይላል ማለት ነው። የሰው ልጅ በጣም ተጎድቶ ነበረ ኪሩቤል። እውነት ለመናገር በጣም ነው ኪራ የተጎዳው ማለት ምንም በማያውቀው ነገር። እውነቱን እንኳን አውቆ አንድ ሰው ቢጎዳ ምንም አይደለም፣ ግን ምንም በማያውቀው ነበር እየቀጣቸው የነበረው። እሷ ጋር እውነት አለ፣ እሱ ግን ምንም አይነት እውነት እሱ ጋር አልነበረም። ግን ሁሉም አልፎ እንግዲህ አንድ ላይ ሆነዋል። መጪውን ደግሞ እንግዲህ ፈጣሪ ነው የሚያውቀው። ሰርጋችሁ ሊሆን ይችላል። ነገ ደግሞ የጫጉላ ሽርሽር ዱባይም ሆነ ቱርክ ትሄዳላችሁ ማለት ነው። በእኔ ወጪ እኔ ያዝናናቸዋለሁ። አባቱንስና እንዴ የመዳም ቅመሞች እና ብርሽን ሲያዝናኑ ነው እናንተ ማዝናናት ያቀተኛል እንዴ? ጉድ እኮ ነው። ስለዚህ እንግዲህ ያው ጫጉላ ነገ ይሆናል ብዬ ነው የማስበው። ነገ ምንድነው? ሰኞ አለ እንደ ጫጉላ